ሐዋርያው ቅዱስ ጳውሎስ ንጥቀትን በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 እስከ 17 ላይ እንዲህ ሲል ይገልጸዋል። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ሳይነጠቁ ለቀሩት ሰዎች ይህ ቅስፈት ዓለም አቀፍ ድንጋጤን ያመጣል። አውሮፕላኖች ያለ አብራሪ፣ መኪኖች ያለ አሽከርካሪ፣ መኖሪያ ቤቶችም ባዶ ይሆናሉ። የጠፉ የቤተሰብ አባላትም በብዙዎች ቤት ይኖራሉ። መንግስታት በግርግር ውስጥ ይወድቃሉ እና ሚዲያዎች መልሶችን በከፍተኛ ሁኔታ ይፈልጋሉ። አንዳንዶች ኤሊየኖች ወይም የሌላ ዓለም ፍጡሮች ሰዎችን ጠለፉ ብለው ሊናገሩ ይችላሉ። ሌሎች ደግሞ ይህ እንግዳ የሆነ የተፈጥሮ ክስተት ነው ብለው ለማስረዳትም ይሞክራሉ። ነገር ግን እውነቱ በእግዚአብሔር ቃል ውስጥ ይገኛል።